ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ? በነገራችን ላይ በኦሮሚያ ክልል የሚነሱ ረብሻዎችና ግጭቶች ዋና ምክንያታቸው መንስኤው እርሾው ፕሮቴስታንቶች ናቸው። ባለፈው ወር ረመዳን ላይ በተደጋጋሚ እንደነገርናችሁ በጅማ ዞን ሰጠማ ወረዳ ጋቲራ ከተማ ላይ የክርስትና ሃይማኖት ተከታይ ቤተሰቦች ነበሩ። ክርስትናን አንፈልግም ይሉና እስልምና ሃይማኖትን ይቀበላሉ። ፕሮቴስታንቶች በቅናት ተነሳስተው ለምን እስልምናን ትቀበላላችሁ በማለት በተደጋጋሚ ቤታቸውን ይደበድባሉ። ከቤታቸው መደብደብ አልፈው ሰዎቹን በግለሰብ ደረጃ ይደበድቧቸዋል። የአካባቢው ማህበረሰብ ለምንድነው የምትደበድቧቸው? የፈለጉትን ሃይማኖት የመከተል መብት አላቸው ብለው መብት ሲጠይቁ የወረዳው ጸጥታ አካል እነዚህን ሙስሊም ማህበረሰብ ስብስብ አድርጎ ያስራቸዋል። ለምን ይታሰራሉ? የችግሩ መንስኤ ፕሮቴስታንቶች አይደሉም ወይ ብለው የአካባቢው ማህበረሰብ መልሰው መብት ሲጠይቁ በሽምግልና ይፈታል አሉ። ምክንያቱም ረብሻውን ያስነሱት ፕሮቴስታንቶች ስለሆኑ ፕሮቴስታንቶች ረብሻ አስነስተዋል ተብለው ታስረው ወዲያው ነው የተፈቱት፣ 24 ሰዓት ባልሞላ ጊዜ ማለት ነው። ነገር ግን ሙስሊሞቹን አስረው የአካባቢው ማህበረሰብ ለምን ይታሰራሉ ብለው ሲጠይቁ ችግሩን ያስነሱት ፕሮቴስታንቶች ስለሆኑ በሽማግሌ ይፈታል ካሉ በኋላ በሽማግሌም ሳይፈታ የታሰሩትን በመደብደብ አልፎም ተርፎም ወደ ፌዴራል ወንጀለኛ አድርገው አምጥተዋቸዋል። ለዚህ ነው ኦሮሚያ ክልል ላይ የሚነሱ ረብሻዎችና ችግሮች መንስኤያቸው ፕሮቴስታንት ነው ያልኳችሁ። ፕሮቴስታንት መሆናቸው እየታወቀ ፕሮቴስታንቶቹ ነፃ ተብለው ተለቀው የተበደሉት ሙስሊሞች ወንጀለኛ ተብለው የሚታሰሩበትና የሚደበደቡበት ሁኔታ ላይ ነው ያለው። ባለፈው ዓመት በበደሌ አዳሪ ትምህርት ቤት ላይ ሙስሊም ተማሪዎች እስልምናቸው ተንቋሸው ወደ ፕሮቴስታንት ሃይማኖታዊ ልምምድ ተደርጎባቸው ሃይማኖታችን ለምን ታንቋሸሻላቸው ብለው የመብት ጥያቄ ያነሱትን አባሯቸው በስንት ጉድ ግማሹን መልሰው ግማሾቹ እስካሁን የተባረሩ ናቸው። ኦኬ ሃይማኖታዊ ስርዓትም አትፈጽሙን ተብሎ ተከልክለው በስንት ጉድ መስጊድ ይሰራሉ ከአዳሪ ትምህርት ቤቱ ውጭ ሃይማኖታዊ ስርዓታቸውን ለማከናወን። በአመቱ አሁን ሰሞኑን በደሌ ቡኖ በደሌ ላይ ፕሮቴስታንቶች መስጊዱን አቃጠሉት። በነገራችን ላይ ኦሮሚያ ክልል ላይ ያሉ ፕሮቴስታንቶች እጅግ የሚገርሙ ከምታስቡት በላይ ነው። እስልምናን ስም በማጥፋት በተለይ እንትና ብትሄዱ ይሄ ማን ነው የሚባለው ጉጂ ዞንና ወለጋ ላይ ነው። ጉጂ ዞንና ወለጋ ላይ ብትሄዱ እስልምና በጣም ስሙ የጠፋበት ነው። ጉጂ ዞን ላይ ጭራሽም መስጊድ አናይም ብለው መስጊድ አፍርሰዋል። መስጊዳችንን አታፍርሱ ያሉ የታገሉ ተደብድበው የሞቱ ተደብድበው የቆሰሉ አሉ ጉጂ ዞን ላይ ማለት ነው። ወለጋ እስልምንት እዛ ላይ መቀመጫውን ወለጋ ያደረገው የኦነግ አማጺ የፕሮቴስታንት አማጺ ነው። እነ ቄስ ግርማ ዘውዴ የሸዋ ኦሮሞ ነው ካልተሳሳትኩኝ፣ ፕሮቴስታንት እምነት ተከታይ ነው። ብልጽግና ወደ ስልጣን ከመጣ በኋላ ምንድን ያለው ከነከፍ ያለው ቱፋ ጋር ባደረገው ቃለ መጠይቅ የኦነግ አማጺ የፕሮቴስታንት አማጺ ነው። ኦነግን የመሰረተው ፕሮቴስታንት ነው። የተመሰረተው ወለጋ ላይ ነው። አሁንም መቀመጫውን ያደረገው ወለጋ ላይ አድርጎ ነው እየተዋጋለው ብሎ ቄስ ግርማ ከነከፍ ያለው ቱፋ ጋር ሲናገር ነበር። ይሄን ያልኳችሁ ለምንድን ነው? ማጆሪቲ ኦሮሞ ሙስሊም አሁን ላይ ኢትዮጵያን እየመራ ያለው ኦሮሞ ነው ብለው አክሴፕታንስ ያደርጋሉ። እናም ኦሮሚያ ክልል ላይ ችግሮች አሉ፣ የኦሮሞ ጴንጤዎች እንደዚህ ረብሻ እያስነሱ ነው ብለን ስንል አብይን የተቃወምንባቸው ኦሮሞን የተናገርን ይመስላችኋል? እኛ ኦሮሞን አልተናገርንም፣ አብይንም አልነካንባቸውም። ኦኬ እናንተ አገሪቱን እየመራት ያለው ኦሮሞ ነው ብላችሁ አክሴፕታንስ ካደረጋችሁ እንኳን ደስ ያላችሁ፣ በዛው ቀጥሉበት። እኛ እያልን ያለ ነው ምንድነው ማጆሪቲው የፕሮቴስታንት ሃይማኖት ተከታይ መሆን አለበት የኦሮሞ ሕዝብ በሚል አመለካከት የኦሮሞ ፕሮቴስታንቶች ራሳቸውን የሰለጠንና የተማረ በማድረግ የኦሮሞን ሙስሊም ኋላ ቀርና ገበሬ ነው ሃይማኖቱን መቀየር አለበት በሚል ረብሻ በማስነሳት ኦኬ የስራ ኃይል የሆነውን ሰራተኛ ኃይል የሆነውን ወጣት የሆነውን ተተኪ የሆነውን ትውልድ በጽንፈኝነት በመፈረጅ ትምህርት እንዳይማር ከትምህርት ቤት በማባረር እስር ቤት አስሮ ወንጀለኛ በማድረግ ማህበረሰቡን ወደኋላ እያስቀረ ማህበረሰባችን እያጨናነቀ ነው። ሲጨናነቁ በቃ ምንድነው በሃይማኖታቸው ምክንያት እንደዚህ አይነት ነገር እንደደረሰባቸው ፕሮቴስታንት ቢሆኑ ሰላም እንደሚኖሩ አይነት ፕሮፓጋንዳ እየተደረገ ነውና ጥንቃቄ አድርጉ ለማለት እንጂ አብይን እየተቃወምን ወይም እናንተ አክሴፕት ያደረጋችሁትን መንግስት እየተቃወምን አይደለም። አሁን ላይ ያለው የኦሮሞ መንግስት ነው ብላችሁ አክሴፕት አድርጋችኋል። መልካም ሂዱበት። ኦኬ የሰው ልጅ ያመነበትን ይቀጥልበት። እኛ እያልን ያለ ነው ግን ወጣቱን ተተኪውን ትውልድ አምራቹን የሙስሊም ኦሮሞ እያሰሩ የፕሮቴስታንት ስብከት ለማድረግ ነው። በነገራችን ላይ አንተ ጽንፈኛ ነህ አንተ ምንድነው ብለው ስብስብ አድርገው እስር ቤት ያስገቧቸዋል።
ለረጅም ጊዜ ያስሯቸዋል። ለረጅም ጊዜ ሲታሰሩ እዛ ሄደው ሰብከው መጽሐፍ ቅዱስ አስይዘው አንተ ጴንጤ ሁን ብለው ነው የሚልኳቸው። የሚያስሯቸው ፕሮቴስታንት ሃይማኖትን ለመስበክ ነው። ተግባብተናል። የጎል ማሳውን ትምህርት ደረጃ እድሜ ያለውን ደግሞ አዳሪ ትምህርት ቤት የሚከፍቱላቸው የፕሮቴስታንት ሃይማኖት ለመስበክ ነው። ልክ እንደ በደሌዎቹ ማለት ነው። ስለዚህ የኦሮሞ ሙስሊሞች እንደ ሀዲያ ሙስሊሞች መቀበሪያ ከመከልከላችሁ በፊት ልጆቻችሁን በጥንቃቄ አስተምሩ፣ ንብረታችሁን ጠብቁ። በነገራችን ላይ በተለያየ ጊዜ እሳት የሚነሳው በተለያየ ጊዜ ረብሻ የሚነሳው ምንድነው? የኢኮኖሚ ችግር እንዲደርስባችሁ ነው። በፕሮቴስታንት ታሪክ የእንግሊዝ ፕሮቴስታንቶች እንግሊዝ ኢንግላንድ ናት። ፕሮቴስታንቶች እየሆኑ ሲመጡ አየርላንዶች ካቶሊኮች ነበሩ። አየርላንዶች ሃይማኖታቸውን እንዲቀይሩ በፖለቲካ በጦርነት ንብረታቸውን በማውደም እርሻቸው ኪሳራ ላይ እንዲደርስ በማድረግ ወደ ፕሮቴስታንት ሃይማኖት እንዲመጡ ለረጅም ጊዜ ተዋግተዋቸዋል። ነገር ግን አየርላንዶች ጠንካሮች ናቸው፣ እስካሁን ድረስ ካቶሊኮች ናቸው። ስለዚህ ምላሳችሁን በመጠበቅ ያልኩት ምንድነው? ረብሻ ሲያስነሱ የሆነ ነገር ከተናገራችሁ እንትን ነው አሸባሪ ነው ጽንፈኛ ነው ብሎ ያሳስሯቸዋል። ስለዚህ ችግር ሲፈጥሩ እናንተ በስልካችሁ ቪዲዮ ቀርጻችሁ ለሶሻል ሚዲያ አቅርቡ፣ ለህዝብ አቅርቡ፣ ህዝብ ይፍረድ። አሁን አንድ ጋር ክፍለ ዘመን ላይ ነው ያለ ነው። ተግባብተናል። ስለዚህ አሁን ፕሮቴስታንት ሱፍ ለብሶ የሰለጠነ ይመስላል እንጂ የሚያስበው ወደኋላ ነው፣ እንደ ግመል ሽንት። ልክ አውሮፓውያኑ አሜሪካ ሄዶ ቅኝ ግዛት እንደያዘ እና ኢንግላንድ የአውሮፓን ካቶሊኮች በሰይፍ እንደጨፈጨፉት እንደዛ ነው የሚያስቡት። እንደዚህ የሚባል ነገር የለም። አሁን ያለ ነው 21ኛ ክፍለ ዘመን ላይ ነው፣ የሶሻል ሚዲያ ዘመን ላይ ነን እና ሪከርድ አበዛሁኝ። ለኦሮሞ ሙስሊም ወንድሞቼ ማስተላልፈው ነገር ምንድን ነው? እናንተ አገሪቱን የሚመራው ኦሮሞ ነው ካላችሁ መብታችሁ ነው፣ በዛው ቀጥሉበት። ኦሮሞ ነው ብለን እንትን እንላችኋለን። አብይንም አልተናገርንም። እናንተ ያንን አክሴፕት አድርጉ። ነገር ግን ትውልዳችሁን አስተምሩ፣ ትውልዳችሁን ጠብቁ፣ ንብረታችሁን ጠብቁ። የችግሩ ምንጭ ማን እንደሆነ እወቁ ለማለት ነው። በኢትዮጵያ ታሪክ የብሔር ፖለቲካ የለም። ኢትዮጵያን ሲመራ የነበረው አይሁድ ነበረ። ክርስትና ወደ ኢትዮጵያ ሲገባ ክርስትና እየተሰፋ ሲመጣ ከአይሁዶች ጋር ተጣሉ፣ ጦርነት ከፈቱ። ክርስቲያኖቹ አሸንፈው ለ1500 ዓመት ያክል ኦርቶዶክሶች ኢትዮጵያን መሩ። ፕሮቴስታንቶች ደግሞ በኦሮሞ ጀርባ ታዝለው አሁን ላይ ያለው የአድሚኒስትሬሽን ሄድ ሆነዋል። አሁን ላይ ያለው የመንግስት አስተዳደር የፕሮቴስታንቶች ናቸው። ኦኬ፣ ይሄ ነው ያለው ሀቅ፣ መሬት ላይ ያለው ሀቅና ዳቦ እና ውሃ ልዩነቱን እንዳወቃችሁት ሁሉ ኦሮሞነታችሁንና ፕሮቴስታንቲዝምን አድሚኒስትሬሽኑንና ህዝባችሁን የዛን ልዩነት በማወቅ እኩንትን ነው ለማስኬድ ሞክሩ ነው። ድብልቅልቅ እንዳይል ነው እንደዚህ አይነት መረጃዎች ለመለዋወጥና እንደዚህ አይነት ለማስታወስ የምንገደደው ለማለት ነው። ሪከርድ አብዝቻለሁ። አዳምጡት አታዳምጡት አላቅም። ግን የኦሮሚያ ክልል ዋናው የረብሻው ምንጭ ፕሮቴስታንቶች ናቸው። እንግዲህ ማጆሪቲ ለመሆን ነው። በነገራችን ላይ በኢትዮጵያ የፕሮቴስታንቱ ህዝብ ቁጥር ገና ነው። ደግሞ ፕሮቴስታንቶች ኢትዮጵያን ልክ እንደ ኦርቶዶክሶች ረጅም ዘመን ማስተዳደር ስለሚፈልጉ ማጆሪቲ የጴንጤ ህዝብ ስለሚያስፈልጋቸው ነው በየቦታው ረብሻ የሚያስነሱት። ስለዚህ ኦሮሚያ ክልልና ማዕከላዊ ኢትዮጵያ ጥንቃቄ አድርጉ፣ ህዝባችሁን ጠብቁ። ለድህነት፣ ለጭቅጭቅ፣ ለረብሻ የሚዳርጓቸው ምንድን ነው? በቃ ወደዛ ጴንጤ ሆነን እንገላገል፣ ረብሻ ሰለችን እንድትሉ ነው። ስለዚህ ታገሱ ለማለት ነው። ቪዲዮ አስረዘምኩኝ ካልኩኝ በኋላ ምን ትዝ አለኝ መሰላችሁ? የፕሮቴስታንት ሚስዮን በ19ኛው ክፍለ ዘመን ወደ ኢትዮጵያ የገባው ወደ ኢትዮጵያ ሲገባ ዋና መቀመጫውን ያደረገው ደቡብ ኢትዮጵያ ወለጋን ነው። እንደውም በኢትዮጵያ ታሪክ የመጀመሪያው የፕሮቴስታንት ፓስተር የነጋሶ ጊዳዳ አባት ጊዳዳ ሰሎን ነው። ልብ በሉ። ለዚህም ነው የኦነግ ሰራዊት ወይም የኦነግ አማጺ የፕሮቴስታንት አማጺ ነው። መቀመጫውን ወለጋ አድርጓል። ወለጋን የፕሮቴስታንት ስቴት እናደርጋለን የሚል አላማ አላቸው የምለው ለዚህ ነው። ይህን ነገር ምን ያክል እውነት እንደሆነ እንድትረዱ ነው። ንጋሶ ጊዳዳ ብሎ ማለት የመጀመሪያው የኢትዮጵያ ፕሬዚዳንት የነበሩ ናቸው፣ በኢህአዴግ ዘመን ማለት ነው። ኢቭን እኒህ ሰውዬ የኢትዮጵያ የመጀመሪያው ፕሬዚዳንት የተደረጉት ለምንድን ነው? ከሳቸው ጋር የቀረበ አንድ ሙስሊም ሰው ነበረ። ሙስሊም ነው እሱ ፕሬዚዳንት ሊሆን አይችልም ብለው ያንን ሰውዬ ሳይመርጡ ነው እንደውም ንጋሶ ጊዳዳ ወደ ፕሬዚዳንትነት የመጣው ማለት ነው። አስባችሁታል? በዚህ ደረጃ ነው። ይህን ሁሉ አይታወቅም አብዛኛው ማጆሪቲ ህዝብ ዘንድ። ማጆሪቲ ህዝብ የሚያውቀው በቃ አከሌ ብሄር አከሌ ብሄር በሚለው በብሄር በጣም ታጥረናልና መሬት ላይ ያለው ሀቅ ጋር እንቀላቀል እንተዋውቅ ለማለት ነው።